አባት ለምን ይሞት ይግዘፈ እንደዋርካ እኔም አባቶን ኮኝ ምኞቴ ተሳካ አንቺ አዲስ አበባ ውጤትሽን ሳላየው እንዳይሰርቀኝ ሌባ ካንጋሮ ሲራመድ ባንዲራ ሽውለብለብ ባለም አደባባይ ኢትዮጵያዊ እናቴ ልክ እንደ ሰማይ በረካ ሁኑ አሜን በረካ ሁኑ አሜን አገኙ አሜን አትገኙ አሜን ሀገራችንን ሰላም ያርግልን አሜን ተዋደዱ አሜን እንድንሆን በምስራቁም በደቡብም በሰሜኑም በምዕራቡም ሰላሙን ለኛ አንድነቱን ለኛ ፍቅሩን ለኛ መፈቃቀር ለኛ ያርገው 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 መቼ ይሁን 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 ደሴ ላይ ነው ቤታ ደሴ ላይ ነው ቤታ ተላላ ነው ቤታ የሚያምረው አንገቷ የፍቅር ጎቻ አሆዬ የሚቆደሱበት የሁሉም ሙሉ አገር አሆዬ እናቴ ነፍሴ አሆዬ የብላኝ አላወቀች መንፈሴ ይረካል አሆዬ ሁሌም በትዝታ አዘምና ባቲና ኮምበቻ ከሚሴና ሎ የነሽግ ያገር የናይጠገቦ ጅማና ድጉሎ ወረኢሉ ካቤ የጠጩ የጮማ አይኔፋን ካሳቤ እንድብትብ የሚለው የነጭ ጤብዛላ እንዴት ነው ደጋጉ ተላላ 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 ነው ቤቷ ደሴ ላይ ነው ቤቷ ደሴ ላይ ነው ቤቷ የሚያምረው ሳይ አቤት 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 አብሽሯለሁ ስራ አያለ ደግሞ ይቀጥላል ዛሬ እንግዲህ የአባቶች ቀን ነው። አባቶች በቤተሰባቸው እንዲሁም በማህበረሰብ ውስጥ ላበረከቱት ጉልህ አስተዋጽኦ ምስጋናን እውቅናን የምንሰጥበት ቀን ነው። ዛሬ ደግሞ በመሰንቋችን አባቶች በቃላት ተቀበል ብለው የቃላት ፍልሚያቸውን ሊያደርጉ ነው። እስከ መጨረሻው ሰዓት ድረስ ደግሞ እናንተ ውድ ተመልካቾቻችን አብሮነታችሁ አይለየን፣ አብራችሁን ቆዩ። እንግዶቻችን እባካችሁ አረፍ አረፍ በሉልን። በቅድሚያ እንኳን ወደ አባይ ስቱዲዮ በሰላም መጣችሁ።
እንኳን ደህና ቆያችሁ። እሺ እንተዋወቅ፣ ማን ልበል? አያሌው አበበ እባላለሁ። የኢትዮጵያ ንግድ ባንክ አሁን ሰራተኛ ነኝ፣ አርቲስትም ነኝ። የአምስት ልጆች አባት ቀብረር ያልኩ የአምስት ልጆች አባት ቀብረር ያልኩ አባት ነኝ እያሉ ነው። አርቱና ንግድ ባንኩ እንዴት ነው? አብረው እየሄዱ ነው? እንደ ፈጣሪ ፈቃድ አንድ ላይ እየተሳለጡ ነው። እሺ ማን ልበል? ተሾመ ግርማ እባላለሁ። እሺ ባለትዳር የሁለት ወንድ ልጆች አባት፣ ኢትዮጵያ ንግድ ባንክ ሰራተኛ ነበርኩኝ። አሁን በጡረታ ላይ ነኝ። የሁለት ወንድ ልጆች አባት፣ ጾታው ሁላ ነው የተጠቀሰው። የወንድ ልጅ አባት መሆን ስሜቱ እንዴት ነው? በጣም ደስ ይላል። የመጀመሪያ ስሜቱን ንገረኝ እስኪ። ዛሬ ስለ አባቶች ቀን አይደል የተገናኘ ነው። የመጀመሪያ አባት የሆንክባትን ቀን ምን ተሰማ? አባት የሆንኩበት ቀን ጥቅምት 12 2002 ነው። እሺ አሁን የእሱ ደግሞ የኔ ልጅ አሁን አድጎ ኢትዮጵያ ሀገሩን ወክሎ ከ17 ዓመት በታች በስፖርት ተወዳድሮ አንጎላ ደርሶ መጥቷል። ልጅ በመውለዴ እጥፍ ደስታ ነው ያገኘሁት። ቀጥሎ ደግሞ ከ2 ዓመት በኋላ በ2004 የወንድ ልጅ ማቲያስ ተሾመ ወልጃለሁ። መልካም። እሺ ስሜ ተሾመ ትኩ ነው የሚባለው። የቀድሞ የኢትዮጵያ ሰራዊት አባል ነኝ። አሁን የምሰራው በኢትዮጵያ ንግድ ባንክ ገንዘብ እጀባ ስራ ላይ ነው። የብዙዎች አባት ነኝ። በጥቅሉ ልጅ አይቆጠርም በሀገራችን፣ በእኛ ሀገር አይቆጠርም። በሀገራችን አያቴ አልቆጠርም እና አይቆጠርም በሚለው እናልፋለን። ግን የመጀመሪያ አባትነት የመጀመሪያ ልጅ ስትወልድ የተሰማህን ስሜት ልትነግረን ትችላለህ? ስሜቱን መግለጽ ይቸግራል። እንዲህ ነው ማለት አይቻልም። ይሄ ሁሉ የተቀመጠ ሁሉ አባት አይደለ። አባትነት እጅግ በጣም ከባድ ነው። ጥልቅ የሆነ ስሜት ያለው ነገር ስለሆነ እንዲህ ነው ማለት አይቻልም። እንዲሁ ባልፎ ይሻላል። እሺ አባቴ እንተዋወቅ። አቶ ጸጋዬ ሪፌራ እባላለሁ። እሺ የንግድ ባንክ ሹፌር ነኝ። ያው ልጆች ባይጠቀስ ደስ ይላል። ልጅ አይቆጠርም። ልጅ አይቆጠርም። አባትነት እንዴት ነው? በጣም አሪፍ። ከልጆቹ ጋር ምን አይነት ግንኙነት አለ? መልካም ግንኙነት አለ። መልካም ግንኙነት። ቁጡ አባት ይመስላሉ። እንዴት ነው ቤት ውስጥ? አልተሳሳትኩም። ለምን መሰለሽ ልጅ በስርዓት እንዲያድግ ትንሽ ቆንጠጥ ማለት አለብሽ፣ መደረግ አለበት። እሺ መልካም። አሁን ደግሞ በዚህ በኩል ያሉ አባቶችን ልተዋወቅ። እንኳን አደረሳችሁ። እንኳን አብሮ አደረሰን። ስሜ ደረሰ እንዳየው ነው የሚባለው። ቀደም ሲል በአዲስ አበባ አስተዳደር የተለያዩ ክፍሎች ስሰራ ኑሬ አሁን በጡረታ ላይ ነው የምገኘው። አንዳንድ ጉዳዮችም እሰራለሁ በግሌ። ሌላው የአራት ልጆች አባት፣ አሁን በህይወት ያሉ 4 ልጆች ወንዶች ልጆች አባት ነኝ። ቤት ውስጥ ምን አይነት አባት ነው እርሱ? እንዲህ ሳይ ቁጡ አይመስሉም። ቁጡ አባት አይመስሉም። ቁጡ ነኝ ያላውቅኝ። ተሳስተሻል። ሰሪያስ ነኝ በልጆች ላይ። እሺ መብትን አስጠብቃለሁ። በተለይ ጥፋትን ካየሁ አልመለስም። ስለዚህ 4 ወንድ ልጆች በህይወት አሉ። አንዱ 5ኛው ከዚህ ዓለም በሞት ተለይቷል። ነፍስ ይማር። እንደዚህ ነው ያለ ነው አሁን። እሺ አባቴ እርሶን? እሺ ቸርነት ኃይሉ እባላለሁኝ። በመንግስት መስሪያ ቤቶች ሳገለግል ቆይቼ በጡረታ ተገለያውን አንዳንድ የግል ስራዎችን እሰራለሁኝ። የልጆች አባት ነኝ። እግዚአብሔር ይመስገን። ቁጥር አይጠቀስም። ልጅ አይቆጠርም። እርሶስ ምን አይነት አባት ኖት? ይሄንን ጥያቄ የማነሳው ያለ ምክንያት አይደለም። በፊት አሁን በእኛ እድሜ ከኛ በፊትም ያሉት አባቶቻችንን ፍቅራቸውን የምናይ አይደለም። ቆጣ ያሉ ፊታቸውን ውስጣቸው ሌላ ቢሆንም ፊታቸውን እናውቀዋለን። እና እናንተስ በቤት ውስጥ ምን አይነት አባት ናችሁ? እንግዲህ እኔ ልጆቼ መጀመሪያው ጀምሮ እግዚአብሔር የባረካቸው ናቸው እና በስነስርዓት እከታተላቸዋለሁኝ። እኔ መልካም ነኝ ለልጆቼ ብዬ ነው ራሴ የምገምተው። እንግዲህ እነሱ ቢናገሩ ይሻል ነበር። እኔ ለልጆቼ በጣም ነው አከብራቸዋለሁኝ። ያከብሩኛል፣ እግዚአብሔር ይመስገን። በጎረቤትም የተወደዱ የተከበሩ ልጆች ናቸው። እሺ እሺ ወንድሜ። እኔ እንኳን እንግዲህ አሁን ብዙ ካጠገቤም ከጎን የሚያሉት ጋር ወደ ወጣት አባትነት በእነሱ ልክ የሚነገር ነገር የለኝም። እሺ ስም፣ ስራ? ስሜ ፈለቀ ሽፈራው ይባላል። ስራዬ የግል ነው። ጎን ለጎን ደግሞ ተዋናይ ነኝ። አንድ ላይ እያስኬድከው ነው? ትወና እንዴት ነው? ትወና ምንም አይልም፣ ጥሩ ነው። ያው ጎን ለጎን ነው። መደበኛ ስራ አለ፣
ያው ይጋጫል። ዞሮ ዞሮ ግን ያው እንደ ሁኔታው እናስኬዳለን። አባትነት ወላጅ ነህ? አባትነት ጥሩ ነው፣ ደስ ይላል። ኃላፊነት እንዲሰማሽ ያደርጋል። በተለይ አሁን እንዴት ነው ወጣት ሲኮን ወይም ደግሞ ኃላፊነት ሳይኖር ባንቺ ወይም በኔ ስር ሰው ሳይኖር ሲቀር እንደፈለጉ መሆናል። የሆነ መጣላት ቢኖር ያለ ስስ ነው መጣላት የሚኖረው። ካልሆነ ግን ያው ልጅ ሲኖር ግን ታስቢያለሽ ለልጅ አይ እንደዚህ ፖሊስ ያው ብታሰርስ የሆነ ነገር በመጣት ያው ዞሮ ዞሮ ጥል ሁለት ነገር ነው፣ ወይ መመታት ነው መምታት ነው። መምታትም እስር ቤት ነው፣ መመታትም ሆስፒታል ነው። ሁለቱም ግን ያስፈራል። ወላጅ ስትሆን ወላጅ ስትሆኝ ሁለቱም ያስፈራል። ከወላጅ ውጭ ሳትሆኝ ስትቀሪ ምንም ችግር የለም እና በዚህ ይጠቅማል። አባትነት ሰብሰብ ያረጋል፣ ፈሪ ያረጋል እያልከኝ ነው። እሺ እኔ ዳመነ ጋርደው እባላለሁ። ተዋናይ፣ የማስታወቂያ ባለሙያና የግል ስራ ነው የምሰራው። የ3 ልጆች አባት ነኝ። አባትነት ለኔ እኔ ከቤተሰቤ የወሰድኩትን አይነት ሳይሆን ትንሽ ፍሪደም እንዲኖረው በጣም ገፋቸዋለሁ። መምታት የሚባል ነገር አይመከርም። ልጆች ሳይጠፉስ አይ በቃ በቁጣ ዋ ትያለሽ። ግን ሞር ለልጆች ማበረታታቸው ምንድን ነው በራሳቸው በሆነ ነገር ሻይን አድርጎ ልጆች እንዲማሩ ይፈለጋል። በዛ ትምህርት ብቻ ስትሪክት ሆኖ በጣም ሙጥኝ እንዲሆኑ ሳይሆን በማንኛውም ነገር የራሴ ነገር የሚለው ለየት አድርጎ ከሰው ለየት አድርጎ የሚያወጣቸው ነገር በጣም ፑሽ አረጋቸዋለሁ። ይሄንን እችላለሁ ከትምህርቴ ጎን ለጎን በዚህ ወጣ ያልኩ ነኝ እንዲሉ በየቀኑ ነው መመክራቸው። ትልቋ ልጄ አሁን 18 ዓመቷ ናት። ቤተክርስቲያን ውስጥ አገልጋይና ፕሮግራም አዘጋጅ ናት። ትራቭል ሲኖር ምናምን አሬንጅ ታረጋለች። ሁለተኛውም እንደዚህ አርት ውስጥ አለች፣ ስፖርት ምናምን በጣም ጎበዝ ናት። የሆነ ነገር ከሰው ለየት የሚያደርገኝ ነገር አለኝ እንዲሉ በጣም እገፋቸዋለሁ። በጣም ጥሩ። ሁሉም ወላጅ እንግዲህ የራሴ የሚለው መልካም አስተዳደግ አለው። አልገርፍም ጋሼ አልቀጣም አልገርፍም እያለ ነው። እናንተ ጋር ይሄ ነገር ይሰራል እንዴ? ቅጣት ግርፊ አይደለም፣ ምክር ነው። ጥሩ አቅጣጫ ይዞ እንዲሄዱ እንመክራለን። በዚህ መሰረት አሁን 4ቱም ያሉት ልጆች በትዳር ህይወት ውስጥ ሁለት ልጆች ወልደው ራሳቸውን ችለው ይኖራሉ እንጂ ሸንቆጥ የለም። ትንሽ ካጠፉ እናንተ ቤት ነው ማደግ። በዚህ ግሩፕ እዚህ ጋር አንድም ሸንቆጥ እናረጋለን የሚል አባት የለም። እኛ እንግዲህ መጣ አባታችሁ መጣ ሲባል ወደ ውስጥ ስንደበቅ ስላደግን እንደዛ እየመሰለን ነው። ፋሲሎም ደግሞ የአባቶች ቀን ነው። ከእንግዶቼ በዘለለ እንኳን አደረሰ። እንኳን አብሮ አደረሰ። አልወለድክም እንዴ? አረ ወልደሃል። አባትነት እንዴት ነው? የመጀመሪያውን ስሜን ንገረኝ። የመጀመሪያ አባት የሆንክባትን ቀን የተሰማህን ስሜት። አባትነት በጣም ደስ የሚል ነገር ነው ከምንም በላይ ማለት ነው። ምክንያቱም ያው እኛ በአባቶቻችን ቅድም አሁንም እያልሽው እንደነበረው በዛ መንፈስ ነው ያደግነው። ከዛ ደግሞ እኛ መልሰን ራሳችን አባት ስንሆን የሚሰማው ስሜት በጣም ነው ደስ የሚለው። ግን እንዴት አድርጌ ልንገርሽ፣ ያው ከእንጃ ልጆቼም ራሱ አሁን ከእናታቸው በላይ እኔን ነው የሚወዱኝ ብዬ የአሁን ልጅ እንደሱ ነው። እኛ እኮ የአሁን ልጅ ወደ አባቱ ነው። አንተ ጋር ብቻ አይደለም እዚህም እንደዛው ነው። ያ የሆነበት ምክንያት ምን መሰለሽ? አሁን አባቴ ልክ እንደ ልጅ ሳይሆን እንደ ጓደኛው ነው የሚመክረኝ ነበር። አልባሌ ቦታ ላይ እንዳልሆን፣ የማይሆን ቦታ ላይ እንዳልገኝ፣ የት ነህ ስትባል የምታፍርበት ቦታ ላይ መገኘት የለብህም ይለኝ ነበር እና እኔም ልጆቼ ልክ እንደዛ በዛ መልኩ ነው እንዲያድጉ የምፈልገውም ያው በቻልኩት አቅም እያደረኩ ያለሁት። መልካም የአባቶች ቀን። አባትነት እንዴት ነው? ደስ ይላል። ወጣት አባት መሆን አብረን ተያይዘን እናድጋለን ከልጅህ ጋር። አንተ ባደግክበት መንገድ ነው ልጅህን እያሳደግክ ያለህ ወይስ? አይ የተወሰነ የወሰድከው ነገር አለ? ከቤተሰብ የወሰድኩት ነገር አለ፣ የተውኩትም ነገር ደግሞ አለ። መልካም የምትለውን ይዘህ ቀጥለሃል። እኔ ማልፈልጋቸው የነበሩትን ነገሮች። መልካም አባቶች ቀን ይሁንላችሁ።
ሰላም ሰላም፣ እንዴት ሰነበታችሁ? እንደዚህ ዝንጥ ፎ ያደረገችኝ አሜን ፈትልና ሹፋን ትባላለች። እየደወላችሁ እዘዟት። አድራሻዋን ከስር እናስቀምጣለን። አሜንዬ እንዲህ ዝንጥ ስላደረግሽኝ አመሰግናለሁ። ቴንክ ዩ። አበላል ያውቃሉ ባሰሎች አበላል ያውቃሉ ከገብስ እንጀራ ላይ ሳምባርጉኝ ይላሉ አሄ አረደ ምን አለ አሄ አረያ ገረልሽ አሄ ይሸደግፎታል አምባሰል ተርዶ ይሸገድፎታል አምባሰል መናዱ ያንተ ቃል ማፍረስ ነው ግሸኔ መደገፉን የኔ ቃል ማክበር ነው ይብላኝ ልግላንተ ቃል ለፈረሰው አሄ አረደ ምን አለ ኧረ ያገሬ ልጅ ከልጅ ጋር ጨዋታ የልብ ድካም ነው ከልጅ ጋር ጨዋታ የልብ ድካም ነው የሰውና የወጥ በሰል ያለው ነው አሄ የሰውና የወጥ በሰል ያለው ነው አንተ የምትለው ለኔ መች ጠፍቶኝ ነው አንተ የምትለው ለኔ መች ጠፍቶኝ ነው የሁለት ቤት አጥፊ የለውም ብዬ ነው አሄ አንተ የምትለው አሄ መች ጠፍቶኝ ነው እንዲህ እንዳላችሁ እንዲህ እንዳለነ እንዲህ እንዳላችሁ እንዲህ እንዳለነ ደሞ ለዛሬ ዓመት ሰላም ያቆየን አሜን ሰላም ያቆየን ሰላም ያቆየን አባት ለምን ይሙት አባት ለምን ይሙት ይግዘፍ እንደ ዋርካ ይግዘፍን እንደ ዋርካ አባት ለምን ይሙት ይግዘፍ እንደ ዋርካ አባት ለምን ይሙት ይግዘፍ እንደ ዋርካ እኔም አባት ሆንኩኝ ምኞቴ ተሳካ እኔም አባት ሆንኩኝ ምኞቴ ተሳካ እኔም አባት ሆንኩኝ ምኞቴ ተሳካ ባይበላ ባይጠጣ ባይበላ ባይጠጣ ድገሚው ባይበላ ባይጠጣ ባይውል ከቤት ባይውል ከቤት ከበራፍ ቁጭ ሲል ደስ ይላል አባት ከበራፍ ቁጭ ሲል ደስ ይላል አባት ባይበላ ባይጠጣ ባይገባ ከቤት ከደጃፍ ቁጭ ሲል ደስ ይላል አባት አባቴ አባቴ
የስሜ መጠሪያ ክብሬ ማንነቴ የስሜ መጠሪያ ክብሬ ማንነቴን ለመኖሬ ምክንያት አንተ ማንነቴ ለመኖሬ ምክንያት አንተ ማንነቴ እድሜ ጤና ሰጥቶ ኑርልኝ አባቴ እድሜ ጤና ሰጥቶ ኑርልኝ አባቴ እድሜ ጤና ሰጥቶ ኑርልኝ አባቴ አባቴ እኔ ኩራት አባቴ እኔ ኩራት የሕይወቴ መነሻ የልጅነት ዘመን የደስታ እርሻ በይል የደስታ እርሻ እሱን ለምናለ ደርባባ ደርባቢት ደርባባ ተቀበል እቅፍ ድግፍ አድርገህ እየተንከባከብክ እዚህ ያደረስከኝ እቅፍ ድግፍ አድርገን እየተንከባከብክ እዚህ ያደረስከኝ ዲገሞስ እቅፍ ድግፍ አድርገህ እየተንከባከብክ እዚህ ያደረስከኝ አባት በመካዬ የልብ ብርሃን አንተ ነህ ያለኸኝ አባት በመካዬ የልቤ ብርሃን አንተ ነህ ያለኸኝ ምርጥ ናቸው የአሁኖቹስ ምን አደረግን ጤና ይስጥልኝ እግር ቀረ የአባቴ ምርቃት በይልኝ ስነ ስርዓት ያዝ እንጂ ሰላምታ ሰጥቻለሁ የአባቴ ምርቃት ጉልበት ሆኖልኝ በሄድኩበት መንገድ ሰላሙን ሰጠኝ በይ ሰላሙን ሰጠኝ ደርባባ ደርባባ ልክ እንደኔ ማለት አባቴ በጣም ነው የመረቀኝ ወልዳ ያሳደከኝ ወልደህ ያሳደከኝ አባቴ ናፍቆቴ ዛሬም አለህልኝ አባቴ ህይወቴ አባቴ ህይወቴ በቀበይ እንዴ ተሰራ አይደል አባቴ ኩራቴ ዋልታ መሰረቴ አንተ ነህ መንገዴ ለአሁን እኔነቴ የዛፎቹ ፍሬ የትም ዞሬ ትዝ አለኝ አባቴ ትሳሌ ዳገት ጉልጉሎቱ ስንወጣ ስንወርድ ወለል ካለ ሜዳ ላሞስ ናገር ያ ሁሉ ቀረና ቁም ነገር መጣና ትምህርት ቤት ገባ አሁንና የዛፎቹ ፍሬ የትም ዞሬ ትዝ አለኝ የሽምብራው ጠጠር የዛፎቹ ፍሬ የትም ዞሬ ትዝ አለኝ አባቴ ትዝ አለኝ ከሁሉም የሚለኝ ተወሰን ካፊያ ጠብጠብ ሲል ገሳ ስንለብስ ያተረኩትና የስንዴው እሸት ጣት ያስቆረጥማል ፈልፍለው ሲሉት የዛፎቹ ፍሬ የትም ዞሬ ትዝ አለኝ አገሬ
አሁን ከመጀመሪያው ዙር ተመልሰን ወደ ሁለተኛው ዙር ልንገባ ነው። ቆይታችን እንዴት ነበር? በጣም አሪፍ ቆንጆ አባቶች ቀን እያከበርን ነው። እየጠጣችሁ አይደለም። እኔ አባቴን ማስታውሰው በዚች ነገር ነው። ቻት ለየውም ነበር እየጠጣችሁ ጥሩ ጊዜ እንደምናሳልፍ ምንም ጥርጥር የለንም። ቆይታችን እንዴት ነበር? በጣም ቆንጆ ነበር። በጣም ቆንጆ። በዓለም አቀፍ ደረጃ እንግዲህ በተለያዩ ጊዜያቶች ከጊዜ ወደ ጊዜ ደግሞ በሀገራችንም የተለያዩ ቀናቶችን ልክ እንደ እናቶች የሴቶች ቀን እያለን አሁን የአባቶችን ቀን እያከበርን ነው። የሴቶች ቀን እንግዲህ ማርቼት ነው። የአባቶች ተከብሯል። የወንዶች ነው የቀረው። የወንዶች ቀን መች ነው? ያው ማርቼት የሴቶች ከሆነ የቀረው ደግሞ የኛ ነው። ከማርቼት ውጪ ያለው የወንዶች የኛ ቀን ነው። ቆይታችን ጥሩ ነው በጣም። ስለዚህ ወደ ሁለተኛው ዙር እንሸጋገር። ጥሩ ጊዜ እያሳለፍን ከሆነ አሁን ወደ ሁለተኛው ዙር ከመግባታችን በፊት ሚሚ ፋሲሎ ተቀበል በሉልን። ሰላምና ንጋት እያደር ይፈካል በዘር መከፋፈል አገርን ያጠፋል በምስራቅ በደቡብ በምዕራብ በምስራቅ ሰላም ይስፈንና አሜን። በምዕራብ በሰሜን ሰላም ይስፈንና ህዝባችን በክብር ይንገስ እንደገና በልና ህዝባችን በክብር ይንገስ እንደገና ፍቅር ሰላም ይስጠን በያለንበት አሜን። ፍቅር ሰላም ይስጠን በያለንበት ድገሚ እስኪ ፍቅር ሰላም ይስጠን በያለንበት ካለ ፈጣሪያችን የማይጎልበት በይው አለ
ፈጣሪያችን የማይጎልበት አለ ፈጣሪያችን የማይጎልበት ስራው ቂምና በቀልን ሁሉን ነገር ትተን በአንድነት እንዘምር ለኢትዮጵያ ብለን በልን በአንድነት እንዘምር ለኢትዮጵያ ብለን ይሄ ግጥም በጣም ስሜትን እየነካው ነው። ወየ አባት አለ ሰላም ለሀገራችን፣ ሰላም ለሀገራችን፣ ሰላም ለቤታችን፣ ሰላም ለቤታችን። እሱ እኮ ነው ዋናው ትልቁ ሀብታችን፣ እሱ እኮ ነው ዋናው ትልቁ ሀብታችን። ለማለሚዋ አረጀሸበተ ብሏል ብዬ ስጨነቅ ያማረ መጣ እንዳዶላው ወርቅ አረጀሸበተ ብዬ ስጨነቅ መጠላላት ይራቅ በል መጠላላት ይራቅ መጠላላት ይራቅ ሰላም ይውረድልን መጠላላት ይራቅ ሰላም ይውረድልን በአንድነት መቆም ነው ኩራት የሚሆነን በአንድነት መቆም ነው ኩራት የሚሆነን ኩራት የሚሆነን ወየ ሀገሬ ኢትዮጵያ ሀገሬ ኢትዮጵያ አንቺ አዲስ አበባ አንቺ አዲስ አበባ ውጤትሽን ሳላየው እንዳይሰርቀኝ ሌባ እንዳይሰርቀኝ ሌባ አለም አለም ኧረ ዘመድዬ የወንድን ሱሪ ያልቃል ከጉልበቱ የሁላችን አባት ቁርጥ እንዳባቱ አቤት ማማራችሁ እንዲህ ስትታዩ አቤት ማማራችሁ ደስ ማለታችሁ የፈጠረ አምላክ እንዳይለያያችሁ አለም አለም ኧረ ዘመድዬ ሲተኩስ እዚህ ጋር ያለ በሙሉ እንትን ነው ማለት የፍቅር ነው። አንተ ደግሞ ወደዚህ አትሂድ። ሲተኩስ ባያችሁ ሲመርዝ ባያችሁ ሀገር ከመጣ ይመለስ ሲተኩስ ባየሽው ሲመርዝ ባየሽው እንኳን ሊለምንሽ አንቺ በለመንሽ ሊለምንሽ አንቺ በለመንሽ እሺ ያለ አይደል ልብስ የምትተኩሰው የማሲንቆ ተኩስ ነው እሱ ሶላ ገደለኝ ስንቱን ሸሚዝ አቃጠልኩት መሰለሽ ሰዎች ሰላምን ሁልጊዜ እንንከባከበው ሰዎች ሰላምን ሁልጊዜ እንንከባከበው የመኖር ተስፋችን ተቀዳሚ እሱ ነው በል የመኖር ተስፋችን ተቀዳሚ እሱ ነው አሳቤ አስቱ የልጅ ወገብ ይፈተሽ እስኪ እንደ አውሎ ለመነጋገሩ እንዴት ብዬሻለ ማሜት ሽረረ እሽረረረ እሽረረረ ማሜት የሸረረ የሀገር ፍቅሩ በሀገር ሽረረ አይዋ እሽረረረ እሽረረረ ዋሳቤ ለማለ ሰማይ ሆነብኝ ነገሮ ምስብየሻለሁ ማሜ እሽረረረ አይዋ እሽረረረ
ሸሽረሮ አምና ብጠየቀኝ ልጅ ነህ ብለሽኛል ዘንድሮ ተራዬን አርጅተሽብኛል አንተማ ናረገኝ የብርነች ጊዜ ማሳለፍ ቅራሪ ነህ እንጂ ሽሩሩሩ ቆንጆ ቆይታን አብራችሁን እያሳለፋችሁ እንደሆነ ምንም ጥርጥር የለንም። ዛሬ አባቶቻቸውን የሚያመሰግኑበት መድረክ ተመቻችቶ መልካም የአባቶች ቀን እያሉ ነው። በመላው ዓለም የምትገኙ ውድ አባት ለመሆን የታደላችሁ እንኳን አደረሳችሁ። አባት ያልሆናችሁ ደግሞ አባት ለመሆን ያብቃችሁ መልእክታችን ነው። አሁን እንግዲህ ወደ 3ኛው ዙር እናመራለን። ሚሚ ፋሲሎ ሸሸገዳ አይናማው ገዳይ ሰው በገዛ አገሩ አይተዋር ከሆነ ሰው በገዛ አገሩ አይተዋር ከሆነ ቀረ ጉርብትና በቃ ተበተነ እየናደማማ 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 አባይን ስሻገር ያለኝ ግርግር ደጀንን ስሻገር ያለኝ ግርግር የጎበዞች አገር እንዴት ጎጃም ይቅር እየናደማማ 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 ሸሸገዳዬ አይናማው ገዳዬ ሄድና እላለው ታከተኝ መውደድ በበራዴ ያነካከተኝ እየናደማማ 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 የላቸው ልጅ ስንና አቤት አቤት ሸሸገዳዬ አይናማው ገዳዬ አባይ ጉደር ስለው አለይ በተሳስብ የማን ወድ ይችላል እስከዛው ድረስ እስኪ እየናደማማ 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 የእናንተ ዘር ስልና የጎዳሙ ልጅ የተመነሰው ለወደደው ሰው አቁሞ አይዋሸው በሰው ጠመንጃ የሚያናዝዘው ስልና 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 የሰራሽው ስራ የሚገባ ነው ወይ? የሰራሽው ነገር የሚገባ ነው ወይ? መልክ ቢያምር ጸባይ ያፈሰው የለም ወይ? ገዳይ ገዳይ እንደ ሰራይ ገደል ወይና ተረሱ እንደ ሰራይ ገደል ወይና ተረፉ ሁልጊዜ አሸናፊ የሰው የለው ብርቱ ተፈረው ያሰዋል ጊዜና ወራ ግባበት እስኪ ተቀበል ካንጋሮ ሲራመድ ይላል ብድግ ብድግ ይላል ብድግ ብድግ ድገመው ካንጋሮ ሲራመድ ይላል ብድግ ብድግ
በአንድነት እንስራ ኢትዮጵያችን ትደግ። በአንድነት እንስራ ኢትዮጵያችን ትደግ። ተቀበይ። እሺ ከአባይና ዋቢ ከጫፍ እስከ ጫፍ ከአባይና ዋቢ ከጫፍ እስከ ጫፍ ይደገም። ከአባይና ዋቢ ከጫፍ እስከ ጫፍ ኢትዮጵያዊ እኮ ነው የአፍሪካችን ቁልፍ። ኢትዮጵያዊ እኮ ነው የአፍሪካችን ቁልፍ። ባገኝም በልቼ ባጣም ተጽናንቼ የምኖርብሽ ባገኝም በልቼ ባጣም ተጽናንቼ የምኖርብሽ ኢትዮጵያ ሀገራችን ኑሪ ለዘላለም ክፉ ሳይነካሽ። ኢትዮጵያ ሀገራችን ኑሪ ለዘላለም ክፉ ሳይነካሽ። ወየ በአባቶቻችን ደም በአባቶች ወኔ መጣብኝ። በአባቶቻችን ደም የጠበቋት ሀገር በጠበቋት ሀገር ኢትዮጵያችን ትኑር። ኢትዮጵያችን ትኑር በአንድነት በክብር በይል በአንድነት በክብር ዓለም ዓለምዋ ተቀበል። ባንዲራሽ ውለብለብ ባለም አደባባይ ባንዲራሽ ውለብለብ ባለም አደባባይ ይገባው። ባንዲራሽ ውለብለብ ባለም አደባባይ ኢትዮጵያዊ እናቴ ልክ እንደ ሰማይ ኢትዮጵያዊ እናቴ ልክ እንደ ሰማይ እንደ ሰማይ 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 የጥቁሮች ጋሻ የጥቁሮች ጋሻ የጀግኖች ማረፊያ የጀግኖች ማረፊያ ኢትዮጵያችን ትኑር የአፍሪካ መድመቂያ በይ። ኢትዮጵያችን ትኑር የአፍሪካ መድመቂያ። አባይ ወዲያ ማዶ አባይ ወዲያ ማዶ ማሽላ ዘርቼ አባይ ወዲያ ማዶ ማሽላ ዘርቼ ወፎች ጠረጠሩት ወፎች ጠረጠሩ መሻገሪያ ትቼ መሻገሪያ ትቼ እሱ ነው ሰላም ነው የሁላችን ሀብት። እሱ ነው ሰላም ነው የሁላችን ሀብት። ስለ ሰላም ወገን ሁልጊዜም አንታክት ስለ ሰላም ወገን ምንጊዜም አንታክት ምንጊዜም አንታክት። ዓለም ዓለም አረ ዘመድዬ ዝናሩ ሽጉጡ አትኩኝ የሚለው ኧረ አባባ
ረኔ ሳሞኛል ደማም ሳይደማ ደማም ሳይደማ ሸረረሩ ሸረሩ ጓዳ ሸረረሩ ሸረረ ባንደር የዋርካሽ መስፋፋት የግንብሽም ማማር ረረረረ ይታሰራል እንጂ አይዋጥም ወርቅ ይታሰራል እንጂ አይዋጥም ወርቅ ያያለ ብሩ አገር ወገራ ደባርቅ ረረረረ ሀገራችን ጎንደር ደምያና ሰቀት ዋለ የሚያሳድግ እያበላ ገብስ ደማማ 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 ጠጋ 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 ረረረረ 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 ደማም ሳይደማ አቤት 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 አቤት። በድጋሜ አሁንም እንኳን ለአባቶች ቀን አደረሳችሁ። ብዙ መከራ አይታችሁ ወጥታችሁ ወርዳችሁ የልጃችሁን ብዙ ነገር ለማስተካከል ዋጋ ለከፈላችሁ አባቶች ክብር ለእናንተ ይገባል እያለን ዛሬ እንግዲህ ዝም ብለን አንለያይም። አባቶች በባህላችን መሰረት ዳቦ ቆርሰው መርቀን ተመራርቀን እንለያያለን። ዳቦን አምጡልኝ። አባቶች እንግዲህ እንደተለመደው አባታዊ መረቃታችሁን እንፈልጋለን። ከዚህ በኩልም አንድ ላይ ኑና ይሄንን ዳቦ መረቃችሁ ቁረሱልን። እግዚአብሔር አምላክ ሀገራችንን ይጠብቅልን ይጠብቅልን። ፍቅሩን አንድነቱን ይስጠን። አሁን ሰላም ሰጥቶ ፍቅር ሰጥቶ አንድነት ሰጥቶ ወደ ቀድሞ ስማችን እንድንመለስ ሁሉም በሃይማኖቱ ሁሉም በጸሎቱ ይችን ሀገር እንዲጠብቅልን እግዚአብሔር ይርዳን። ሀገራችንን ሰላም ያድርግልን። እናንተም ቆዩልን። አስታውሳችሁ ጠርታችኋል። የአባቶች ቀን ብላችሁ እንግዲህ ጸጋ በቤታችሁ ይግባ፣ ክብር በሀገራችን ይግባ። እግዚአብሔር አምላክ ይችን ሀገር የእሱ ሀገር ነችና የእሱ ሰዎች ነንና አንድ አድርጎ አዋዶ አፋቅሮ የምንተሳሰብ ያድርገን። በእኔ በጎደለ እሱ ቅዱስ ገብርኤል ይሙላበት። እሺ እግዚአብሔር ይስጥልን። አስጀምሮ ላስጨረሰን እቺ ሀገራችን አሁን እንግዲህ ሁኔታዋን ስናይ ወደ ልዩ ሁኔታ በእድገቷ እየፈጠነች ነው ያለችው። ወንድሞች እህቶች፣ ይሄንንም እንዳለን ለማየት ያብቃን ውጤቱ። ሀገራችን እየበለጸገች ነው፣ ወደ ከፍተኛ ማማ ላይ እየተሸጋገረች ነው። መሪያችሁን ይባርካቸው፣ ያኑርልን። ሀገራችንም ሰላም ያድርግልን። በመላው ዓለም የምትገኙ ውድ ተመልካቾቻችን እናንተም እንኳን አደረሳችሁ እያለን ለዕለቱ የነበረን ፕሮግራም ይሄንን ይመስል ነበር። እስከ መጨረሻው ሰዓት ድረስ አብራችሁን ስለቆያችሁ በጣም ከልብ እናመሰግናለን። በያላችሁበት ሰላም ፍቅር ይብዛላችሁ። ሳምንት በአዲስ ፕሮግራም እስከምንገናኝ ሰላም ቆዩ። ሰላም የማሲንቆ ፕሮግራም ተከታታዮቻችን በሙሉ እንኳንም ለዚህ ቀን በሰላም አደረሰን። ዛሬ እንደዚህ ዝንጥ ያደረገችኝ አሜን ፈትልና ሹፈናተኝ አድራሻዋን ከስራ አስቀምጥላችኋለሁ፣ እየደወላችሁ እዘዟት። አሜንዬ እንደዚህ ዝንጥ ስላደረግሽኝ አመሰግናለሁ። ቴንኪው። ሰው ጎንደሬ ነው እስኪ ሰው ጎንደሬ ነው ዝናሩ ሽጉጡ አትንኩኝ የሚለው አረባባ ጃለ በረስገድ ሽጉጡ ትንኩኝ የሚለው አረባ
ናት የግንብሽ ማማር ረረረረረ 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 የእግር ኳስ ወኔ ከባህል ዜማ ጋር ሲገናኝ በጉጉት ሲጠበቅ የነበረው መሰንቆ አራተኛው ዙር ልዩ ዝግጅት እነሆ አሁን ተመልሷል። ከኢትዮጵያ ፕሪሚየር ሊግ እግር ኳስ ደጋፊዎች ጋር በመተባበር 20ዎቹ የሊግ ክለቦች ደጋፊዎቻቸውን ወክለው መድረኩን ሊያቀልጡ ተዘጋጅተዋል። አንደራደርም በፋሲል ከነማ በለጠ ኢትዮጵያ መድን ይንገስ በሄደበት ወልወሎ የማያውቅ ምን ያደርጋል ቤቴ ይበል። እኛን ደስ ይበለን፣ ዋንጫውን አንሱት። መሰንቆ ዘወትር እሁድ ከቀኑ 9 ሰዓት ጀምሮ በአባይ ቲቪ ብቻ። አባይ ቲቪ የኢትዮጵያ ምርጥ